ቪዚት ሩዋንዳ የሩዋንዳ ዲቨሎፕመንት ቦርድ አካል ሲሆን ከመላው ዓለም የሚገኙ ቱሪስቶችና ኢንቨስተሮች ሩዋንዳን እንዲጎበኙና ኢንቨስት እንዲያደርጉ የሚጋብዝ ማስታወቂያ ነው። ይህን ማስታወቂያ በእንግሊዝ አርሰናል፣ በጀርመን ባየር ሙኒክ፣ በፈረንሳይ ፓሪስ ሴንት ጀርሜን፣ በስፔን ደግሞ አትሌቲኮ ማድሪድ በማሊያቸው ላይ ለብሰው እያስተዋወቁት ነው። ከአውሮፓ በተጨማሪም በሰሜን አሜሪካ ታዋቂና ተወዳጅ በሆኑ የቅርጫት ኳስና የራግቢ ሊጎች ላይም ይህን የሚያደርጉ ክለቦች ይገኛሉ። የሎስ አንጀለስ ከተማ ቡድኖች የሆኑት የቅርጫት ኳስ ተወዳዳሪው ኤሌ ክሪፐርስ እና የራግቢ ተወዳዳሪው ኤራምስ ክለቦች ናቸው በሩዋንዳ ስፖንሰር የሚደረጉት። ቪዚት ሩዋንዳ የሚለው ማስታወቂያ በዘር ማጥፋትና በተለያዩ ጦርነቶች ትታወቅ የነበረችውን ሩዋንዳ በጥሩ ገጽታ እንዳስተዋወቃትና ወደ ሀገሯ የሚመጡ ቱሪስቶችን ቁጥር እንዲጨምር እንዳደረገም ይነገራል። ነገር ግን በተቃራኒው ከዚህ ጀርባ የሩዋንዳ መንግሥት በሀገሩም ሆነ በኮንጎ እንዲሁም በቀጠናው እየፈጸመው ያለው ወንጀል እየተደበቀ ነው ሲሉ በርካታ አካላት ይከሳሉ። ከፍተኛ የሆኑ መንግስታዊ ወንጀሎችን በስፖርት እንቅስቃሴዎች ለመሸፈን የሚደረግ ጥረትም በዓለም ሚዲያ ዘንድ ስፖርት ዋሺንግ ይባላል። ብዙ መሪዎች ከአፍሪካ እስከ መካከለኛው ምስራቅ፣ ከሩቅ ምስራቅ እስከ አሜሪካ ስፖርትን የወንጀላቸው መደበቂያ ሲያደርጉት ይስተዋላል። እናም የሩዋንዳ ጎረቤት ኮንጎ ሩዋንዳን በአገሬ ውስጥ እየፈጸመች ያለውን ወንጀል በሰረቀችው ውድ ማዕድናት ሽያጭ በስፖርት እየሸፈነች ነው ስትል ትከሳለች። By the way, not only are we working with the Arsenal, we are happy to do that, and I've been a fan of Arsenal Football Club for over 30 years, maybe 35. But we are also working with another football club, Paris Saint-Germain.